حيكم بتحية الإسلام وتحية أهل الجنة. السلام عليكم ورحمة الله وبركاته. እንግዲህ ባለፈው السلوك الاجتماعي في الإسلام በሚለው ኪታብ ያው መግቢያውን ያየን ነው። መግቢያው ጊዜ ይፈጃል። ባለፈው ያልጨረስናት خلاصው ላይ ኢንሻአላህ ለማጠቃለል ሞክራለን። مدى اهتمام الإسلامي بالجانب الاجتماعي إسلام ማህበራዊ ህይወት ላይ ምን ያህል ቦታ እንደሰጠውና ምን ያህል ከፍ ያለ ቦታ እንደሰጠው የሚያሳይ ነው። 16ኛ صفحة ላይ خلاص የሚለው አለ መጨረሻ ላይ እሱን ነውና ባለፈው እንግዲህ ስንመለስ ማሻአላህ ኢማሙ ዛሬ የቀሩት ሱረቱል لا أقسم بهذا البلد سورة البلد ላይ توسنو آياتوش باللفو آيتن نبر فلقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة እንግዲህ ኢስላም ምን ያህል ቦታ እንደሰጠ ያን አቀበት ትልቅ አቀበት አለች ያቺን አቀበት አላለፈም አልተሻገረም ይላል ማለፍ አልቻለም እና አቀበቱ ምንድነው ትልቅ አቀበት ቻሌንጅ እንበለው በዘመናዊ ቋንቋና ምንድነው ምናልባት በጣም እኛ እዚሁ አጠገባችን ያሉ ነገሮችን ነው አላህ የጠቀሰልን አንዳንዱ ብቻ ከኛ አሁን ካለንበት ተጨባጭ አንፃር የለም ፈኩ ረቀባ እንግዲህ ባሪያ ነፃ ማውጣት የተለያዩ አቻዎች በዘመናችን ልናመጣ እንችላለን ባሪያ ነፃ ማውጣት የሚመስሉ ማለት ነው ሰውን በጣም የታሰረ ሰው ማስፈታት የመሳሰሉ ነገሮች አቻ ሊሆኑ ይችላሉ በአሁኑ ጊዜ ባሪያ ስለሌለ ማለት ነው እሺ የቲመን ذا مقربة أو مسكينا ذا متربة በጣም ቅርብ የሆነ በቅርበት ቅርብ ዘመዳችን የሆነ ሊሆን ይችላል ቅርበት ያለው የቲም ወይም ደግሞ ባለፈው ገልጸናል በቃ በአፈር የሆነ ማለት ነው በቃ በጣም አፈር ምንድነው የሚገልጽልን አንድ ሰው አፈር ላይ ተንከባለለ ሰው ስትል ምን ማለት ነው በቃ የችግር ድካ በቃ የደረሰ ሰው ማለት ነው በጣም የተቸገረ እና አፈር ማለት በቃ የሰው ልጅ እየረገጠው መሄድ ነገር ነው ማለት ነውና በጣም የተቸገረ መስኪንን በተቸገረ በጣም የተቸገረ መስኪን መርዳት ነው እንደዚህ ብሎ ይቀጥላል ማለት ነው ከዛ وتواصوا بالصبر وتواصوا وتواصوا بالمرحمة እዛው ነው صبر مرحمة እዛው ህብረተሰባዊ እንትን ነው ባለፈው ስላየ ነው አያው በሙሉ እንግዲህ ይሄን ይመስላሉ የቁርአን አያቶች አረአይተ الذي يكذب بالدين ብለናል የተመሳሰሉትን አያቶች ወይሉ لكل همزة لمزة ይሄ ሁሉ የህብረተሰባዊ ጉዳዮች ናቸው ግን ልብ አላልናቸውም አጠገባችን ያሉ በየቀኑ በህይወታችን የሚያጋጥሙን ማህበራዊ ነገሮች የኢኮኖሚ ጉዳይ ኢኮኖሚ የቸገረው ማህበራዊ ወይም ደግሞ ቤተሰቡን ያጣ የመሳሰሉ እነዚህ ነገሮች ኢንሻአላህ በዚህ ኪታብ በሰፊው እናያለን መፍትሄው ይሄን ኪታብ ኢንሻአላህ በሰብር ተከታትለን ከዛ በኋላ ኢንሻአላህ ወደ ተግባሩ ላይ ደግሞ አላህ ከወፈቀን ሐቂቃ በጣም ያለነበረትን ማህበራዊ ወይም ህብረተሰባዊ ችግሮችን በጣም የሚፈታልን ይመስለኛል ባለፈው ካለነው አንድ خلاص ምንለው أن كل حركة لصالح إنسان حيوان هي مأذون فيها شرعا إذا فعلتها لوجه الله فهي عبادة ማንኛውም እንቅስቃሴ ለሰው ልጅ ወይ ለእንስሳ እንስሳም እዚሁ ላይ ይካተታል ምክንያቱም በኋላ እንመጣበታለን ያው ምናውቃቸው ነገሮች አሉ ሸሪዓ የፈቀደው ነገር ማለት ነው ሸሪዓ የፈቀደው በጣም ሰፊ ነው እዚህ ይሄና ይሄ ብለህ አጨርሰው
ለአላህ ስብሓነሁ ወተዓላ ብለህ ከሰራ ያልተከለከለ በሸሪዓም የተፈቀደ ሆኖ ዒባዳ ነው ማለት ነው ለአላህ ከተሰራ فتستطيع أن تخرج من بيتك في الصباح وتعود عند العصر مثلا وقد كتب لك جميع وقتك عبادة مع أنك لم تصلي غير الظهر ولم تقرأ قرآنا ولم تذكر الله بلسانك أليست هذه سعادة وتجارة مع الله تعالى غفل عنها أكثر الناس وحرموا نفعها وآثارها يعني إن كبيت طوات توطاله عصر لاي وي مغرب لاي ينبلو تملساله ወደ ቤትህ الله سبحانه وتعالى ቀንህን ሙሉ ዒባዳ ሊያደርግልህ ይችላል አሁን ሰው وما خلقت الجن والانس الا ليعبدون ሲል ሰው በቃ ምንድነው ምን ስለው አምስት አውቃት ሰላት ብቻ ካልን እኮ ኪሳራ ነው አምስት አውቃት ሰላት ብቻ ካልን ኪሳራ ነው አዎ ምክንያቱም አምስት አውቃት ሰላት ብቻ ዒባዳ ነው ብለን ከፈሰርነው ችግር ነው ማለት ነው ወይ ዘካት ብቻ ወይ ጾም ብቻ ምናምን ብለን ዒባዳ ከወሰድን ትልቅ ክፍተት ነው አሁን እዚህ ጋር ግን ቀኑን ሙሉ በዒባዳ መዋል ትችላለህ ስትሄድ ለአንድ ወንድምህን በፈገግታ ታየዋለህ አንዱን አሰላሙ አለይኩም ትለዋለህ ሌላውን ሓጃ ትጠይቋል በሞባይል የሚሰራ ብዙ ነገር አለ በሞባይል ሽምግልና ይሰራል አለ ጊዜ ሰጥተህ ጊዜ ይፈልጋል ሁሉም ነገር ጊዜም አቴንሽን መስጠት ይፈልጋል እና ያ ሁሉ ቀኑን በሙሉ እንግዲህ አንዲት ድመት መንገድ ላይ አይተን ወይ ቤት ውስጥ አይተን ስጋ ሰተናት ሊሆን ይችላል ዳቦ ጥለንላት ሊሆን ይችላል ግን አናስበው ሊወጅህ الله سبحانه وتعالى ካሰብናችሁ እነዚህ ሁሉ ዒባዳ ናቸው የተቸገረ ውሻ አይተህ ሊሆን ይችላል አህያ የሆነ ነገር ሆኖ ሊሆን ይችላል እንግዲህ ከሰው አልፈ ሰውስ በኒ አደም ማንኛውም መኽሉቅ እና የመሳሰሉ እንግዲህ እና ولو أنك راجعت الدراسة في أركان الإسلام العملية الأربعة الصلاة والزكاة والصيام والحج لوجدت آثارها منحصرة في دائرتين دائرة الفرد القائم بها ودائرة الجماعة التي يعيش الفرد بينها وكذلك جميع التشريعات هون أركان الإسلام هو الجزء من قدي هون قدم عبادة سنن مجمّر يعني مطوط أردت أركان الإسلام مش ناتشو ياو كشهادتين كتلو مالتنا بتكبر بالتوقت هلا شهادتين يا شهادتين يا عقيدة جلج عنه كذابوا هلا جد تكبراويو يهونوت أركان الإسلام صلاة زكاة صيام الحج ناتشال النزيه هون أردتونم بتاياتشو ሁለት ነገር ላይ ነው የሚዞሩት ማለት ነው ሚሽከረከሩት አንደኛው ይሄ እነዚህን ዒባዳዎች የሚፈጽም አንድ ግለሰብ አለ ነው ግልጽ ነው አይደል ይሄን እናውቃለን እኔ አንተ ሁላችንም ይሄን ዒባዳ ሰላትም ጾምም ሐጅም ዘካም አይደል ሰው አንድ ሰው አለ ማለት ነው ከዛስ በዚህ አይቆሙ እነዚህ ነገሮች ሁሉም ጀማዓ ይፈልጋሉ አለ ሰላትን ብታየው ሁሌም ለብቻ አይሰገድም በጀማዓ ነው አይደል فرض ሲሆን በተለይ ማለት ጾም ረመዳን ኡማ በሙሉ አንድ ቀን አንድ ወር ነው የሚጾም አይደል ነፍል ሰላት ለብቻ የሚደረጉ ነገሮች የሉም ዘካ ከሰው ጋር ነው የምትሰራው ለማን ነው የምትሰጠው አይ ብሎ ብሩን ትበትነዋለህ ለሆነ ሰው ነው የምትረዳው አይደል እሺ ሐጅ በጣም ማህበራዊ ነገር ሐጅና ዑምራ በጣም ማህበራዊ ስራዎች ናቸው ሁሉም እነዚህ ሁሉ እንግዲህ በቃ ይሄን ነው እንደዚህ ሁሉም ሸሪዓ ብናየው ይሄን ይመስላል አንድ ሐዲስ እንይ ብዙዎቻችን እናውቀው ይሆናል እዚህ ላይ እንጠቅሰዋለን والذي يقرأ هذا الحديث يدرك مدى خطورة الجانب الاجتماعي في حياة المسلم ይሄ ማህበረሰባዊ ጉዳይ እስላም ውስጥ ይሄ ሶሻል ላይፍ የማህበረሰብ ጉዳይ ምን ያህል አንገብጋቢ እንደሆነ እስላም ውስጥ ይሄ ሐዲስ ይበቃናል فعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أتدرون من المفلس نبياتنا عليه الصلاة والسلام ين حديث يا وصل يقول
አቡ ሁረይራ ናቸው የዘገቡት ረዋሁ ሙስሊም የሙስሊም ሪዋያ ነው አተድሩነ ማን المفلس ድሃ ማለት ማን ነው ታውቃላችሁ ያሏቸው قالوا المفلس فينا من لا درهم له ولا متاع የታወቀ ነው በማንኛውም ህብረተሰብ ድሃ የሚባል ማን ነው ድሃ ብር የሌለው ነው ብርም የሌለው በጊዜው ድርሃም ነበር ድርሃምም ቁሳቁስም የሌለው ሰው ማለት ነው አሏቸው فقال ይሄ የሚታወቀው ድህነት ትርጓሜ ነው ግን ነብያችን አለይሂ ሰላም ሌላ የድህነት አስተሳሰብ ነው ያመጣው ይሄን ሐቂቃ ሁሌም ህይወታችን ላይ እናስታውሰው فقال إن المفلس من أمتي من يأتي يوم القيامة بصلاة وزكاة وصيام وزكاة ويأتي وقد شتم هذا وقذف هذا وأكل مال هذا وسفك دم هذا وضرب هذا فيعطى هذا من حسناته وهذا من حسناته فإن فنيت حسناته قبل أن يقضى عليه ما عليه أخذ من خطاياهم فطرحت عليه ثم طرح في النار رواه مسلم هيك كباد الجلالة ነው ከኡመቴ እኮ ድሃ ማለት አሉ ነብያችን አለይሂ ሰላም من يأتي يوم القيامة بصلاة ያ ማለት ሲመጣ ሶላት የሶላት ማአት ይዞ ይመጣል በህይወቱ የተሰገዱ ሶላት ሲያምን ይዞት ይመጣል ዘካ ይዞ ይመጣል እንግዲህ ይሄ ዋሳኝ ነው የገለጹት አዝካር ቅራአቱል ትላወተል ቁርአን የመሳሰሉ ሰደቃ ብዙ ነገሮች እንግዲህ ዘካት ግን ሲመጣ ወያቲ ወቀት ሸተመ هذا በምላሱ አከሌን ሰድቦ ሊሆን ይችላል አሁን ብዙ ጊዜ የሰው ሐቅ ሲባል ሰው በቃ ትዝ የሚለው የተወሰኑ ነገሮች ናቸው በአንድ ስድብ ስራ ሁሉ ሊበላሽ ይችላል በጣም እንጠንቀቅ አንድ ሰው ሰድቧል አከሌን ሰድቧል አከሌ እዛ እንግዲህ በየቀኑ ምላሳችን አላህ ይጠብቀን ልክ ኸይር ቅድም እንደጠቀስነው እንደምንሸምተው ሸር ደግሞ መሸመት አለ አሁን ደግሞ ተራቋል ስድብ ተራቋል ተውባ የሌለው በጣም ከባድ በቴክስት ስድብ አለ በዋትስአፕ ስድብ አለ በፌስቡክ አለ በሶሻል ሚዲያ በቲክቶክ ለተውባ ማይመች ኡማው የሰማው በሙሉ እኔ አከሌን እኮ ስሰድበው በግሉ ከሰደብኩት ቀላል ነው ተውባ ማለት ኡማ ህብረተሰብ ፊት 1 ሚሊዮን 10 ሚሊዮን ሰው እየሰማው ስድብ ይሄ ከባድ ነው እንዴት እንደሚተውብትም አላውቅም ይሄ ሶሻል ሚዲያ የምትሰሩ ሰዎች ተጠንቀቁ የሰው ክብር ከባድ ነው እና አከሌን ሰድቧል አከሌን ደግሞ በተለያየ በዚና በመናምን ወንጅሎታል አሁን ዝም ብሎ እንደ ቀላል የዚና እንደ የሚባሉ ስድቦች አሉ ከባድ ቀስፍ በዚና ማማት በወንጀል የአከሌን ሀብት ወስዷል አላህ ይጠብቃል ተራ ነገር ሆነዋል እነዚህ ነገሮች ወሰፈከ ደም هذا የሰውን ደም አፍስሷል ሰው ገድለዋል وضرب هذا በተለያየ በመተለያየ መጥቷል አከሌን መጥቶታል እነዚህ ሁሉ ተሰብስበው ይወራረዳሉ ቅድም በተጠቀሱት ኸይር ስራዎቹ ሰላት ዘካት ምናምን ከሚባሉት ይወሰዳል ልክ አሁን ቼክ ባላንስ እንደሚሰራው ባንክ ውስጥ አከሌ 10 ሚሊዮን ብር አለዋል እዳ አለበት ከተባለ ብሎክ ተደረገን በለ አካውንቱ ከዛ አከሌ 1 ሚሊዮን አለው አከሌ 500 ሺህ አለው አከሌ 1 ሺህ ተብሎ ይቀነሳል ፍርድ ቤት ለምሳሌ ከተከሰሰ ማለት ልክ እንደዛ ነው የሚሆነው የነዛ ሀብቱ በዛን ጊዜ ሐሰና ነው የቂያማ ሀብት ዶላር ምናምን የለም ብር የለም ያለው ሐሰና ነው ይሄው ስራ ወደ ሐሰና ተቀይሮ ከዛ ይወሰዳል ለአከሌ ይሰጠዋል ይወሰዳል ለአከሌ ይሰጠዋል ፈይን ፈሲና ይሐፈዚያትና ኸይር ስራው ካለቀስ
ኸይር ስራው ካለቀ ሰጥቶ ዜሮ ከሆነ በዚህም አይተውም አላህ ምክንያቱም በሰው ሐቅ በባሪያዎች ሐቅ አልገባም ብለዋል የአላህ ወንጀል ከሆነ አላህ ይምረዋል አላህ ሊምር ይችላል ሌላ ከአላህ ጋር የተያዘ ከሆነ ከሰው ጋር የተያዘ ከባድ ነው أخذ من خطاياهم فطرحت عليه የነሱ ወንጀል ይሰጠዋል እዳቸው ይሰጠዋል ተሸከም ያከየና ከሌን እዳ እንደማለት ነው ወንጀላቸው ይል አላህ ይጠብቀን ثم طرح في النار መጨረሻ ላይ ያ ሁሉ ኸይር ስራ ያ ሁሉ የቆለለው ኸይር ስራ ወደ ወርዶ ወደ እዳ ይገባና እሳት ውስጥ ይገባል አላህ ይጠብቀን እንደዚህ አይነት ነው ሀብት ሰብስቦ መጨረሻ ላይ ልክ አንድ ሰው ሀብታም ተብሎ 10 ሚሊዮን 20 ሚሊዮን 30 ሚሊዮን ከዛም በላይ አለው ተብሎ ባዶ ቀርቶ ድሃ ነው አይደል በቃ መጨረሻ ላይ እኮ ድሃየ በቃ እንደዛ ነው ድሃ ማለት የአኺራ ድሃ ይሄ ነው አላህ የዱንያም ድህነት የአኺራም ድህነት ይጠብቀን በጣም መጥፎ ከአኺራም ከዱንያም ድህነት አላህ ይጠብቀን እና ليتهم يعلمون أن امرأة دخلت النار في هرة حبستها فلم تطعمها ولم تتركها لتبحث عن رزقها بنفسها ቢያውቁ ጥሩ ነበር አንዲት ሴትዮ እኮ ሳሊህ ሴትዮ በጣም ሳሊህ ሴትዮ ነች ነብያችን አለይሂ ሰላም ሁሌማ በሐዲስ ይጠቀሳል ምን አደረገች ድመቷን አሰራቻት ወይ አልሰጠቻት ምግብ ወይ ደግሞ ፈታትም እንድትፈልግም አላደረገቻትም ከዛ በዚህ ድመት ምክንያት አይደል ምን ሆነች ጀሃነም ገባች ይሄ በቃ ከባድ ምሳሌ ነው በእንስሳ እንግዲህ وأن أخرى دخلت الجنة وكانت بغية بسبب كلب كان يلهث من شدة العطش أعطش شيء فرحمته وسقته فغفر الله لها أليس الإنسان أولى بالرحمة ሌላ ደግሞም ሴት አለች ሴተኛ ዳሪ ነች በጣም ያስጠላ ስራ በጣም ያስጠላ ግን ከዚህ ሁሉ አስከፊ ከመሆኑ ጋር አንድ ውሻ ርቦት ነበር ያን ውሻ በጥሞት ነበር ያ ጥማት በጣም ኃይለኛ ጥማት ስታይበት ወደ ወንዝ ወረደችና በጫማዋ ውሻውን አጠጣችው ያንን በማድረጓ አላህ ማራት ከወንጀሏ ያቺ ሳሊህዋ ጀሃነም ገባች በድመት እቺ ደግሞ በውሻ በማጠጣቷ ሴተኛ አዳሪ ነበር ጀነት ገባች ይሄ እንግዲህ የነብያችን አለይሂ ሰላም ምስክርነት ነው ይሄ ለውሻና ለድመት ከሆነ ሰው ልጅ ከዚህ በላይ እዝነት አይፈልግም አያስፈልገው فيا ليت الذين يعيشون متوترين كلما رأوا إنسانا عاصيا وينهالون عليه بالسب والشتم والتكفير أو التفسيق ويوزعون الجنة والنار على عباد الله بغير علم يدركون أن فقدانهم للرحمة وانطواءهم على أنفسهم وعلى غرورهم وحمقهم وجهلهم هو أشد على أنفسهم إهلاكا أو وأكثر لها تدميرا እንግዲህ ይሄ ከባድ ጉዳይ ነው አንድን ሰው ወንጀል ላይ ሲያዩት ዱዓቶችን ነው የሚመለከተው ይሄ ዳዕዋ ምናደርግ ሰዎች እንደኔ እንደዚህ መድረክ ይዘው ዳዕዋ የሚያደርጉትን ሰዎች ይመከራልና ሰውን መስደብ ተክፊር ተፍሲቅ ተድሊል ይሄ ከባድ ነው በጥመት በሙብተድዒነት በወንጀል በመታሰሉ ፋሲቅ ነው ሙናፊቅ ነው ይከባድ ነው እንደዚህ አይነት ነገሮች ኃይለኛ የዑለማ ትልልቅ ዑለማዎች ሙፍቲዎች ትልቅ የዒልም ደረጃ ያላቸው ሰዎች ናቸው የኔ ቢጤ እንደዚህ ተነስቶ ይሄን ብቻ አይደለም ጀነትና ጀሃነምን ያከፋፍላሉ ሰው አከለ ጀነት ነው አከለ ጀሃነም ነው ብሎ በቃ እንደዛም ይመስል በቃ አከለ እሳት ነው የአላህን ረህመት ያከፋፍላሉ የአላህን ቅጣት ያከፋፍላሉ ሰው ይሄ አይከብድም ወይ ጅህልናቸው ይሄ አይብስም ወይ ለሰው ማዘን አለብን
ምናልባት ያ የሚሰድቡት ሰውዬ ቀድሟቸው ጀነት ይገባ ይሆናል። ማን አሳወቀ? አላህ ሱብሓነሁ ወተዓላ ነው ስለ ሰው የሚያውቀው። እና ወአስዋ ማለ ሚማ የظنون بالآخرين ከዛ ካሰቡት ሰውዬ ከፋ ጀሃነም ሊገቡ ይችላሉ። ጀነት እንደዚህ መድረክ ይዞ ፈትዋ ስለሰጡ ምናምን አይደለም። የሰሩት ማዕሲያ ይወራረዳል። ቼክ ባላንስ ይሰራል አላህ። ዝም ብሎ አይደለም፣ ሁሉም ዝም ብሎ አያልፍም እኮ ኃይለኛ ኬላ ነው ያለው። እና ነቢያችን ዓለይሂ ሰላም ምን አሉ? ወሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዝ የቁል መን ዩሪዲላሁ ቢሂ ኸይረን ዩፈቂህሁ ፊዲን። የወሳኝ ነገር አላሁ ሱብሓነሁ ወተዓላ ኸይር የሚሻለትን ሰውዬ የዲን እውቀት የዲንን ግንዛቤ ይሰጠዋል። ፊቅህ ከዕልምን በጣም ጥልቀት ያለው ነገር ነው። ፊቅህ በጣም የዲን ግንዛቤ ጥልቀት ያለው ነገር ነው። አላህ ኸይር የሚሻለትን ይህን ግንዛቤ ይሰጠዋል። ومن يفقهه يمكنه من معرفة الأحكام الشرعية معرفة دقيقة واعية جامعة. أحكام الله سبحانه وتعالى يسوقها بطلقت በጣም እውቀት ያለው ሰፋ ባለ መልኩ ያውቃል። አንድ ትልቅ ዓሊምና ትንሽ እኔ ቢጤ እንደዚህ ሆነ ደግሞ እንደዚህ ተፈተፍ የሚል አለና አንድ አይደለም። ያዝም ብለን የሆነ ጥራዝ ነቀል ጠቅ علم መጥፎ ነው። والتفقه شيء غير التعلم فكم من متعلم لا فقه عنده والله أسأل أن يهدينا سواء السبيل. إن حقيقة الله سبحانه وتعالى هداية يستن. تفقهنا تعلم مقراتنا ማወቅ ይለያል፣ መገንዘብ ይለያል። ሁሉም ሰው ኪታብ የቀረበው ሙሉ አዋቂ አይደለም። ግልጽ ነው። ማወቅ ብቻ አይደለም፣ ጊዜ ወደ ቀኝ ወደ ግራ ከአላህ ጋር ከአኺራ ጋር ተቅዋ የመሳሰሉ በኢባዳ መገንባት ራሳችን በእኽላስ የአላህ ተቅዋ እንዲኖረን አላህን ሱብሓነሁ ወተዓላ ሐቂቃ እንድናውቀው አላህ ጋር ግን ያለን ግንኙነት ያ ሁሉ ይሆናል እንጂ ዝም ብሎ የሆነ ነገር ስለተነበነበ አይደለም። ጊዜ ይፈጃል። እንደዚህ ዝም ብሎ ተነስቶ የሚደረግ ነገር አይደለም። እና በተለይ ወጣት ዱዓቶች እንጠንቀቅ። እንደዚህ አይነት ነገሮች የሰው ሐቅ መጥፎ ነው። ምናልባት ይሄ የምናስበው ጃሂል የምንለው ሰውዬ በልጦን ጀነት ሊገባ ይችላል። ከኛ የተሻለ ሰው ሊሆነው ይችላል። ከአላህ አናውቀው። እዚህ ጋር በዚህ ዓለም ጋራንቲ ሁሉም ነገር አውቆ ሄደ ከነቢዩ ዓለይሂ ሰላም በስተቀር በዚህ ኡማ ውስጥ የለም። እና እሳቸው የመሰከሩላቸው ሳሊሖች አሉ፣ ሰሃቦች አሉ። በቃ ከዛም ማንም ሰው በቃ የጀነት ሰርቲፊኬት የተሰጠው የለም። እና ይሄ ባለፈው የተውነው ነው። ሱአሉን ወጀደ አልጀዋብ። እና ኢንሻአላህ ይሄን አርእስት ያው ሰፊ ነው፣ ግን ባጭሩ መጨረሻ ምንድነው የሚለው ኢስላምን በዚህ መልክ በጣም በሰፊው አሁን በተጠቀሰው መልክ በህይወታችን በሙሉ አድርገን ተግብረን ከሄድን ምንድነው የሚሆነው? ኢስላም በዚህ መልክ ከተገበረ ጠላት ይበዛዋል። ሐቅ እንደዚህ መሬት እንዲረግጥ አይፈለግም። በተለያየ አካል አይፈለግም። ሙናፊቆች አይፈልጉትም፣ ዛሊሞች አይፈልጉትም። ሐቅ የማይፈልግ አካል ሁሌም ሐቅና ባጢል በዚህ አይገናኝ። ስለዚህ መልሱ ላይ እንሂድ። أن الإسلام يوم يظهر على الشكل السابق سوف يحطم جميع الأصنام ويقضي على كل الخرافات البشر. كل خرافات إسلام ቀጥ ብሎ በሁለት እግሩ ቀጥ ብሎ የቆመ ጊዜ ሁሉም ነገር እንደዚህ አሁን በመንጠቅሰው የሰው ሐቅ ሁሉም ነገር የሰው ሐቅ ምላሽ የሚያገኝ ከሆነ አያሳዝናችሁ? አሁን በየጊዜው መስጂድ እየመጣ ሲለምን ከሀገርም አልፎ ከውጭም እየተመጣ ይለመናል። ይሄ እንግዲህ አላህ ትክክል የት ነው? አንዳንዱ የሚያጭበረብርም ይኖራል። ያ ሁሉ እንዳለ ሆኖ ግን ኡማው ላይ ችግረኛ አለ ማለት አብዛኛው ችግረኛ ቸግሮነት ነው ሰው ፊት ነው። እና የመሳሰሉት ብዙ ችግር አለ በየጎረቤታችን በየጓዳው ብዙ ችግር ነው አለ ሙስሊም። አንዳንዱ ሀብት ይቸግረዋል፣ ሌላው ደግሞ ማህበራዊ ህይወት ይቸግረዋል። ሀብት ያለው የቤተሰብ ሰላም ያጣሰዋል። የመሳሰሉ ብዙ ችግሮች አሉ።
እና በዚህ መልኩ ሲመጣ ሁሉንም ሰው ልጅ የገነባቸው የጃሂልያ ኹራፋት ይባላል ኹራፋት ያልሆነ ጎጂ አስተሳሰቦች ሁሉ ይጠፋሉ በቃ ያጠፋቸዋል ኢስላም ይሄ ብቻ አይደለም ويظهر جميع القوانين الارضيه ይሄ ምድራዊ ህግጋት አሉ ሰው ልጅ ህግ ብሎ ያስቀምጣል ያን ሁሉ ኢስላም ያጠፋል ሰው ልጅ ዝም ብሎ የፈለሰፋቸው እዚሁ የሰው አስተሳሰቦች አሉ የኑሮ ዘይቤዎች አሉ ያ ሁሉ ውሸት ነው አብዛኛው ውሸት ነው ሰው ልጅ በሃዋው አላህ ያመጣው ነገር ካልሆነ ፍጹም ሊሆንልህ አይችልም እዚህ ጋር ደህና ይሄድና እዚህ ጋር ይበላሻል ሰው ሰራሽ ስለሆነ ነው አንዳንዱ ጥሩ አኽላቆች ያመጣና ሄደ ስትል ጎራ ብሎ ሌላ ነገር ያመጣባል አሁን የምዕራቡን እስቲ ምዕራብ ውስጥ ምናያውን እዩ በኩልነት ደህና ናቸው አለ ለህብረተሰብ ብዙ የሚያስቡት ነገር አለ ይሄዱና እዛ የወንድና ሴት ጾታ የለም ይላል አሁን LGBT በጣም የሚያሳዝን ዝቅጠት የተሟላ ስላልሆነ ሰው ልጅ የተሟላ አለመሆኑን አላህ ሊያሳይ አሁን በጣም ከባድ ነው እኮ ወንድ ነኝ ማለት አትችልም ወንድ ነን ማለት አትችልም ሴት ነኝ ማለትም አትችልም እየተባለ ነውና በጣም ያስጠላ ይሄ ሁሉ ምንድነው ያخلق መጥፋት ሹዙዝ ያስጠላ ወንድና ወንድ መጋባት ሴትና ሴት መጋባት ያስጠሉ ነገሮች ለምንድን ነው አኽላቁ የተሟላ ስለሆነ ሶሻል ሞራሊቲ ብሎ በተለያየ ነገር ጥሩ ነገሮች አላቸው ይሄዱና የሆነ ቦታ ላይ ይዘቅጣሉ أسباب الاهتمام بالسلوك الاجتماعي في الإسلام የሚለው አንድ 6 ነጥቦች አሉ ዛሬ ተወሰኑና ያቻለን ኢስላም ግን ለምንድን ነው እንደዚህ سلوك الاجتماعي ላይ ማህበራዊ ህይወት ላይ የሰው ማህበራዊ ኑሮ ላይ ማተኮር የፈለገው ኢስላም ለምንድን ነው አስባቦችን እናያለን عندنا كل إنسان في هذه الحياة يبحث عن أسباب الحياة المستقرة المليئة بالبهجة والسرور والأمن والكفاية بزيه مدر يسولج كلهم سو عيد الله هين بزيه مدر سقاي شجر شجر يمساسل يتشجر سومون يفلقان يفلقان ما يفلقان يتشال هيوت دستا يلبت يترقاقا هيوت يفلقان كلهم سو والجو النظيف والمذهب الجميل والحياة الطيبة هدف جعله الله جزاء الإيمان والعمل الصالح حتى الله سبحانه وتعالى نزين نقرج إيماننا يعمل صالح وتيت هذا القوات طرو أير طرو نجر مايت سلام مايت طرو هيوة مايت هل تستكاكل هل تسنكل هيوة مايت يمساسلو نقرج قال تعالى من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون سورة النحل 97 ላይ ጥሩ ስራ ኸይር ስራ የሰራ ከወንድም ከሴትም ከወንድ ወይም ከሴት ይላል ሙእሚን ነው ይላል አላህ Subhanahu Wa Ta'ala በቃ ሙእሚን ማለት من عمل صالحا من ذكر فهو مؤمن ነው ይሄ ሰው ከወንድም ከሴትም እሺ ከዚስ በኋላ فلنحيينه حياة طيبة በጣም ፋይል ሲል ወዲያው ነው መልስ ነው አውቶማቲክ ነው በቃ فلنحيينه حياة طيبة በጣም ጥሩ ህይወት የተስተካከለ ህይወት እናኖራለን ብር ላይ ኖሮ ይችላል በጣም ብዙ ብር ላይ ኖሮ ስልጣን ላይ ኖሮ ይችላል ሀብት ላይ ኖሮ ይችላል የመሳሰሉ ነገሮች ላይ ነው ግን ጥሩ ህይወት አኖረዋለሁ አላህ Subhanahu ይሄ ብቻ አይደለም ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን በዱንያ የሰሩትን ስራ ምንዳቸውን በጣም በተሻለ ክፍያ ከፍለናቸው ጥሩ በዱንያም በአኺራ ይሄ ነው አንድ ሰው እንዳው ዱንያ ውስጥ ዲን ሲባል ዱንያ ላይ መሰቃየት አንዳንድ ስቃይ ሊመስሉን ይችላል ሊኖር ይችላል ግን በቃ የሚያስጣላ ህይወት መኖር ምናምን አለ ይሄ ኢማን አይደለም
ولا يمكن توفير هذا الجو في الأمة إلا إذا أدى كل واحد واجبه نحو أخيه ይሄ ደግሞ ሊሆን አይችልም ወንድሙ ላይ ወእህቶቹ ላይ ያለበትን ግዴታ ካልተወጣ በስተቀር ይሄ ነገር አይገኝም ወይም ደግሞ የሚኖርበት ጀማዓ ውስጥ ህብረተሰብ ውስጥ ለዛ ህብረተሰብ የሆነ ነገር ካላበረከተ እንደዚህ ዝም ብሎ ለብቻው እየኖረ አይሆንም والأمة التي ينتسب إليها والإنسانية التي هي جزء منها እዛ ያለበት ህብረተሰብ ውስጥ በጣም ብዙ አስተዋጽኦ ማድረግ ይጠበቅበታል አይደለም ሰው ሙስሊሙ ህብረተሰብ ብቻ አይደለም ለሰው ልጅ በሙሉ በቃ የሆነ ነገር ማስጠት አለበት ሰብአዊነት የሚባል ነገር እኮ አለ እዚህ ጋር ቅድም ስለ ውሻና ስለ ድመት እየተናገርን ሰው ልጅ ከዛ ይባሰ ነው ማንኛውም እምነት ይኖረው فلا يجد العدل من يقوم بالظلم ولا يهنأ بالأمن من يصدر بالخوف ولا يشعر بالاستقرار والرضا من يمنع الحقوق ويتلهى بمرعى المعذبين والتعساء والمساكين ظلم ميسرበት ህብረተሰብ ውስጥ ፍትህ ሊኖር አይችልም በቃ የታወቀ ነው ፍርሃትና ስጋት ያለበት ህብረተሰብ ውስጥ ሰላም ሊኖር አይችልም እና ሐቅ የሰውን ሐቅ ከከለከልክ ልትረጋጋ አትችልም እንዴ የሚሰቃዩ የሚቸገሩ ሰዎች ያየህ ደስተኛ ነኝ ብለህ መናገር አይቻልም ችግር እና وما أجمل أن يكون الحب في الله جوهر الحياة الإسلامية وأساسها وأن تكون الرحمة عماد المعاملة الإنسانية ودعامتها وأن يكون العدل ظلا يتفيأه كل حي ولو كان حيوانا أو حشرة إن ذلك هو الإسلام وهو الحياة إن بالله لا الله بلو مواجد يهيوت وانا أكالك هنا بطم ياسدستا إذن بقى لا الله بلو مواجد ميبالو تلك نقر إيه بتشاهد اللهم فتح موجد فتح ما تكبر لسو مازن إذن لسو مازن إنه بقى فتح ما سفن ዓለም የተጠማቸው ነገር ይሄ ነው አይደል ፍትህ ዙልምን አለማየት በቃ ሁሉም ቦታ እንዴት ደስ ይላል አንድ ቀን ዓለም ይሄን ብታይ ያያው አንድ ቀን ፍትህ ከስጋት ነፃ የሆነ ሰላም የመሳሰሉ አለ ይሄ ቁጥር አንድ ጉዳይ ነው እስላም የሚፈልግበት ዋናው ይሄን ሁሉ ህብረተሰብ ላይ የሚሰራ ነገር ስለሆነ ማለት ነው ሁለተኛ الأمة المسلمة ذات العقيدة السليمة والعمل الملتزم والسلوك النظيف شامة في جسد هذا الكون وهي بقعة نورانية محاطة بالظلام وشجرة خضراء في صحراء مقفرة وهي حينئذ في أمس الحاجة إلى مقومات تحفظ وحدتها وتشد عودها مسلم ህብረተሰብ ስንል በቃ አቂዳ ጽድት ያለ አቂዳ ያለው ህብረተሰብ ማለት ነው ይሄ ብቻ አይደለም ከዛስ ተግባር ወደ ተግባር መሄድ እና ህብረተሰብን ማስተካከል የሚለው የኢስላም አንድ አቂዳው ራሱ ያለዛ አይሰራም አቂዳው ህብረተሰብ አንድነትን መጠበቅ ኡማው ይሄ ነገር በጣም ያስፈልገዋል ጨለማ ውስጥ ነው ማለት ነው ይሄ ካለለ ጨለማ ውስጥ ነው ብርሃን የሚያበራ ነው ኡማው እስላም ስንል ይሄ ነው ይሄ وتعطيها أسباب السعادة والإطمئنان በጣም ደስታና እርጋታን ይሰጣል ይሄ ብቻ አይበቃም እስላም كما أنها في حاجة كبرى إلى قوة ذاتية تحميها من غدر أعدائها ኃይልም ይፈልጋል እስላም ዝም ብሎ በቲዮሪ ብቻ አይኖርም ኃይል ይፈልጋል ጠላትን የሚመክትለት ኃይል ይፈልጋል ተኩላዎችን ለመጠበቅ ኃይል ያስፈልጋል እና እስላም ዝም ብሎ ይሄን ብቻ አያደርግም لذلك كان البناء الإسلامي للمجتمع المسلم هو البناء الوحيد الذي يجعل هذه الأمة سعيدة في داخلها
ይሄ ግንባታ ውስጡ ኡማውን ጠንካራ ያደርገዋል። ويوم نتهاون في واجباتنا الاجتماعية القائمة على العقيدة السليمة والعبادة الصحيحة فإننا لن نجد من أنفسنا غناء ولن نجد من الله نصيرا. الله سبحانه وتعالى اسلمنا ستون سياوكا هبرة سباي قداياتنا ወንድማችን እየተራበ እየተጠማ የቲሞች እያሉ አጠገባችን አራሚሎች እያሉ መስኪኖች እያሉ የተቸገሩ እያሉ የተሰቃዩ እያሉ በዱዓም በአካልም በምንም በሁሉም ነገር ካረዳናቸው ህብረተሰባችን የለም። ውሸት ነው። አንድ ህብረተሰብ አንድ ክንድ ብቻ ይዞ አይሄድም። አይሆንም። ስለዚህ ይሄ ትልቅ ስራ ይፈልጋል። وصدق الله القائل إن الله لا يغير ما بقوم حتى يغيروا ما بأنفسهم. ይሄ አሁን ያለንበት ሁኔታ ለውጥ ይፈልጋል። አንድ ህብረተሰብ ያለበትን ነገር አላህ አይቀይርም እነሱ ራሳቸውን እስካልቀየሩ ድረስ። አሁን ያለውን ለውጥ ብዙ ጊዜ አላህ ላይ እናመካኛለን። በቃ አላህ አመጣብን ምን እናድርግናል? ይሄ ስህተት ነው። አላህ አመጣብን፣ ያመጣብን ግን በእጃችን ማሳዊ ሙስሊም ፈቢማ ከሰበት አይዲኩም በእጃችን የእጃችን ነው አላህ የሰጠን አለ። ስለዚህ ይሄን ደግሞ ለመቀየር ስልጣን ሰጥቶናል። ለውጡን አላህ ነው የሚያመጣው። ኢነላህ ላ ዩገይሩ ማ ቢቀውሚን አንድን ህብረተሰብ አይቀይርም እነሱ ውስጣቸው እስካልተቀየሩ ድረስ። ከአስተሳሰብ ከማሰብ ከዓቂዳ ከምን ሁሉ ይጀምራል። ከዒባዳ ራስን ማስተካከል ውስጥ ቤተሰቤን፣ ራሴን፣ ጓደኞቼን፣ አካባቢዬን በሙሉ ማስተካከል ይጠበቅብኛል። እዛን ጊዜ አላህ ህብረተሰብ ይቀየራል። ነቢዩ ዓለይሂ ሰላም ይሄን ነው ያደረጉት። ማንኛውም ለውጥ ያመጣው ህብረተሰብ በዚህ መልክ ነው የሚመጣው። ለውጥ ከላይ አይመጣም። ለውጥ በአዋጅ አይመጣም። እና አንዳንድ ሰዎች በቃ መንግስት ምናምን ከዛሬ ጀምሮ እንደዚህ ሆኖ አይሆንም። ለውጥ እንደዚህ አይመጣም። እሺ ለውጥ የሚመጣው ከታች ነው፣ ከራስ ነው። አንድ ሰው ይቀየራል። 2 10 20 100 እያለ ነው የሚሄደው። ሰሃቦቹም እንደዚህ ነው። ከመካ ጀምሮ እስከ መዲና ያለው ሐያት ይሄ ነው የሚመስለው። ትክክለኛው ይሄ ነው። አዎ ሙሐደራ ያስፈልጋል። ኡማው የዛው አካል ነው። ይሄም ግልጽ ነው። ومن عجب أن ترى كثيرا من زعماء هذه الأمة حكامها يرون بأعينهم الهزيمة تلو الهزيمة ويشعرون بالمهانة من جراء ما حدث على يد فئة قليلة فاسدة وتسقط أسهم كرامتهم وكرامة أمتهم ويدركون أن الإسلام هو طريق النصر بما فيه من مبادئ لها أثرها الفعل في الفرد والأمة. إن بزو هذه أمة وسط يالو حالا في النفس بوتالا يالو سوج من يمسلات شوال بقى وسطاتشو شنفت وسط قبطوال شنفت شيطان أشنفات شوال بقى لوط ما يمطا بقى كذي هون ያለውን ነገር መቀየር የማይቻል ምናምን ይመስለው ራሳቸውን ሀዚማ ሽንፈት ከውስጥ ከተሸነፍክ ችግር ነው። ውስጥን ከተሸነፍክ ምንም ሜዳ አያስፈልግም። በቃ እዛው ራስህን ማሸነፍ ነው። እና ይሄ ወደ ከፋ ውድቀት ነው ኡማው የሚከቱት። ولو أراد الله بهم خيرا لاتجهوا إليه تعالى وإلى كتابه وسنة نبيه. الله خير بيفلقلاቸው ኖሮ የአላህ መንገድ የነቢያችን ዓለይሂ ሰላም ነበር የሳሊሖቹ መንገድ ይዙ ነበር። وجمعوا الشعوب على الحب في الله والإخاء والتعاون في سبيل إعلاء كلمة الله وإخراج أمته من حديد الذل والمهانة. كذا بحب أمون እንዲፈቃቀር محبة እንዲኖር እርስ በራሱ እንዲተዛዘን አለ እንዲረዳዳ ያደርጉት ነበር። ግን እንዳውም ኡማው ሲከፋፈል ነው ደስ የሚላቸው። አላህ ይጠብቀን። እንደዚህ አይነት ኃላፊነት የጎደለው አስተሳሰብ ያለው ሰው የመስጂድ ኢማምም ይሁን መሪም ይሁን በተለያየ ተዋረድ ያለው መሪነት ይሄ አይጠበቅም። ኡማውን አንድ የሚያደርግ ኡማውን የሚያስተሳስር
ኡማም እንዲረዳዳ የሚያደርግ እንደዚህ አይነት ነገር ነው የሚጠበቅበት ማለት ነው። ስለዚህ ይሄን ይመስላል። ሁለቱን አስባቦች አይተናል። ስለዚህ ኢንሻአላህ ኢስላም እንግዲህ ማህበራዊ ህብረተሰብን የሚያይበት እነዚህ 6 ናቸው። ኢንሻአላህ አራቱን በሚቀጥለው እንመጣባቸዋለን። በጣም ወሳኝ ነጥቦች ናቸውና ይሄን የሰማነውን ነገር ኢንሻአላህ አሁን አስተሳሰብ ነው፣ አብዛኛው አስተሳሰብ ነገሮች ናቸው። ግን በሚቀጥለው ባቦች ከሚቀጥለው ሳምንት በኋላ ያሉት ላይ 4 ይቀሩናል። ከዛ በኋላ ምንድነው የሚሆነው? ተግባራዊ እርምጃዎቹን ነው ኢንሻአላህ ኡማው መጀመሪያ ዶክተር ህክምና ሲሰጥ መጀመሪያ ሰውየው የታመመ መሆኑን ማወቁናል። ታመም ያለው በሽታ አሞኛል ብሎ ሲሄድ ነው ዶክተር ህክምና የሚሰጥ። እኛም ደግሞ ኡማችን ላይ ያለ ችግር እንዳለብን እንወቅ። ከዛ በኋላ ኢንሻአላህ ሱብሓነሁ ወተዓላ አላህ መፍትሄውን ይሰጠናል። የመፍትሄው የሚጠቅመን የዛን ጊዜ ነው። አመመኝ ደህና ነኝ የሚል ሰውና አመመኝ የሚል ሰው አንድ አይደለም ማለት ነውና ሐቂቃ በጣም እንደ ኡማ ምናልባት እንደ ግለሰብ ሳሊህ ሰዎች ሁሉም ህብረተሰብ ውስጥ አሉ። እነዛ ሳሊሖችም ቢሆን ፐርፌክት የሆነ ሁሉም ነገር የጨረሰ ማንም የለም። ግልጽ ነው። ይሄን ይመስላልና አላህ እንግዲህ በሰማን የምንሰራ ያደርገን። بسم الله الحمد لله والصلاة والسلام اللهم اجعلنا من الذين يستمعون القول فيتبعون أحسنه اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم أصلحنا وأصلح أمتنا يا رب العالمين اللهم أصلح المسلمين في بلدنا وسائر بلاد المسلمين وصلى الله على سيدنا محمد وعلى آله وصحبه وسلم